ካርሎስ እንደዛ ከሆነ ተይዞ አይደለም ፊቷ ይሄ መፈመሻ መንገድ ነው። ምን አይነት ቪዲዮውን እኮ ፖስቶታል እኮ ለጓደኞቿ ፖስቶታል እኮ ኦሬዲ ቪዲዮ እኔ ጋር አለ እኮ እያልኩ ነው አይደል ራስ እኔ ጋር አለ። ስለዚህ ያ ቪዲዮ ነው የምትፈራው የኔ ጥያቄ። ይሄ ትክክለኛ አካውንት አይደለም፣ በፌክ ነው የመጣችው። ኮሜንት ላይ ፖስት እያደረገ ያለው ቪዲዮውን እኮ ኦሬዲ በትኖታል። ካርሎስ አዳምጠኝ፣ ቪዲዮውን እኮ በትኖታል ማለት ይቻላል። ለምንድን ነው ታዲያ የምትፈራው ይችላል? እኛ በምንድን ነው ምነው ስንት ፌክ አጀንዳ እየመጣ ነው። ስጡን ገባ። ይሄ ልጅም የሆነ ነገር መደረግ ያለበት ነገር ካለ እሺ፣ ወይ ልጇ አልመጣ ገባ፣ ወይ ልጇ አልመጣ ዝም እሷ በፌክ አካውንት መጣ ስላለቀሰች እኛ እናምንም። ለምን ልጇ አይመጣም? እኔ አውቃታለሁ ፌክ አካውንት የምትለው እኔ ልጅቷን እኔ አውቃታለሁ አልኩ አይደል እንዴ? ልጅቷን እኔ አውቃታለሁ እያልኩ ይሄ ነው እንዴ ለህዝብ ድምጽ መሆን? አልገባኝም። ቆይ ካርሎስ አንተ ጋር ቢሆን የተላከው ምንድን ነው የምታደርገው? ራስ በቪዲዮ ራስሽን ግልጽ አድርገሽ አዳምጠኝ። እኔ ጋር ቢሆን የመጣችው ነይና ራስሽን ግልጽ አድርገሽ ያለውን ነገር አስረጅ። ዛሴት ምንም ባልተረጋገጠ ቤተሰቦች ና ተመለስ። ቆይ ራስ ጠብቅ። እናንተ አትሰዳደቡ። ቆይ እሰማለሁ። ያ ትሰማለህ። ይኸውልህ አንድ ነገር ልንገርህ። እኔ ሚዲያው ላይ በጣም ተከን ብዬ ቆይቼበትም አውቃለሁ። አሁን እኛ ትልቅ አጀንዳ የራሳችን የሆነ ብዙ ስራ አለብን። ገባህ? እኔ ምንም አይነት አጀንዳ ቢመጣ አሁን እኔ እውነት ነው ብዬ የምቀበለው እንትን ስለሌለኝ ልጅቷ ተጎድታ አትጎዳ። እናንተ ውስጥ ላይ ገብታችሁ ተቀባብላችሁ ልጅቷ በቪዲዮ ትውጣ አትውጣ አይደለም የሚሉት አድርገው ራስ ያስተጋባ። ስለዚህ ምናልባት አንተም የተሸወርክበት መንገድ መጀመሪያ ማረጋገጥ አለብህ። ይኸውልህ ጆከር አዳምጠኝ። እኔ ስማኝ፣ እኔ መመላለስ አልፈልግም። እኔ ብዙ እንትን አለብኝና አንተ አረጋግጠህ ትክክለኛ መሆኑን ስላለች ብቻ እዛች ላይ ስላለች ብቻ ወይ የተቆረጠ ምናምን አውቀው መጨረሻ እኔ የሆነ ጊዜ ላይ የሆነች ልጅ መጣች የሆነ ቤት ላይ እንደዚህ ቪዲዮ ተይዞብኛል አለች። 2 ቀን ካሯሯጥኩት በኋላ ይሄ ነገር ምን አለ መሰለ፣ አንደኛ ለሰው መላክም ይችላል፣ ሁለተኛ ለሌላ ሰው እንዲህ ነው ብለህ ለምትሰጠው ነገር አይደለም። እውነት ነው አይደለም ለማለት ራሱ በጣም ይከብዳል። ላኪልኝ አትልም አንተ። እኔ ደግሞ ልካልኛለች ነው እያልኩ ያሉት ጆከር። እኔ ያለውን ነገር አይቼ ደማኝ እኔ ያለውን ነገር እንደዛ ከሆነ እንደዛ አንተ ካመንክበት ደግሞ ሴቶች ጋር ገብተህ ማረጋገጥ ያን ሴቶች ሴት ናቸው እነሱ ጋር የሆነ የምትታመን ሴት ጋር ያንን ነገር እርግጠኛ ሰው እርግጠኛ እንደሆነልህ ያለውን ነገር ያን እኔ ሞት አባቱ ቢመጣ እኔ አሁን ምንም አይነት አጀንዳ አልቀበልም። ለምን አንተ እዚህ በህይወት ያለ እኔ ስንትና ስንት ህፃናት እየተገደለ ያለበት ጊዜ ላይ ዛሬ ማህበረሰብ እንደ ማህበረሰብ አማራ ከኢትዮጵያዊነት ተነጥሎ እየተገደለ እየሞተ እኔ ምንም አይነት አጀንዳ አሁን ተቀብዬ ወየ የምልበት እንትን አይደለም። ትላንት ክፍት ስለነበር ኦዲየንሱን ለማያዝ ነው። ዛሬ እኔ ምን ያደርግልሃል? አስክሬን አስፋልት ላይ ወድቆ ደሙ ደርቆ ወር 2 ወር የሚያነሳው እያጣ በመንግስት ኃይሎች እየተጨፈጨፈ ስለኔ ስለ ብልት አሁን እዚህ ቁጭ ብዬ የምነጋገርበት ነገር የለም። አይደለም እሱ እኮ ይኸውልህ ጆከር ልክ እኮ ቴንክ ዩ አንተ እኔ ማረጋገጫ ካለ ማረጋገጫ እኔ ያለኝ ለዛ እኮ ነው እንዲህ መከራከሩ እኮ ስላለኝ ነው እኮ ጆከር ያለው መረጃ ያንን ነገር ደግሞ ለሚያምን ሰው መስጠት ትችላለህ። ያንን ነገር መልካም ጊዜ ይሆንላችሁ። እስታይ ይመች። አይ እኔ መስርቼ ለቅቄላችኋለሁ። አይዟችሁ ስሩበት። ይመች ጆከር። ዲጄ ሙለር ምን ትላለህ በዚህ ጉዳይ? እኔ ያለው መረጃ አለ። እኔ እሙሙ ላክልኝ ካልከኝ እኔ ልክልህ እችላለሁ። ልጅቷ የላከችልኝ ልጁም የፖስተበትን ፊቷን እየሸፈነ ሲፖስትበት የነበረው እያንዳንዱ ፌኮ አካውንት የራሱ አካውንት ስክሪንሻት አድርጋ ለእኔ ልካልኛለች። መረጃው አለኝ፣ አይቼዋለሁ። ገባ ሳላጣራ ሚዲያ ላይ አምጥቼ አልበትንም። እዚህ ጋር እኔና ራስ እንተዋወቃለን።
ዲጄ ሙለር እየተዋወቅን ግን ፌክ ነው ተታለህ ነው ማለት ይደብራል። ገባ አንተና እኔ እየተዋወቅን የሌለ ሳይብ ጀለስ ሆነን መረጃውን ይዤ አምጥቼ እያሳየው አለማመን ማለት ነገሩ ላይ ኢንቮልቭ አላረግም እንደማለት ነው። ገባ ይሄን አጀንዳ እኔ አልቀበልም በቃ መፍትሄ ነው ማለት ትችላለህ። ገባ ግን እቺ ልጅ እንባዋን እያለቀሰች ጓደኛዬ ሆና ጓደኛዬ ነች ኖርማል ሰው ብትሆን ኢትስ ኦኬ ግን አውቃታለሁ ሚዲያ ላይ አውቃታለሁ ጓደኛዬ ነች አመት ከምናምን አውቃታለሁ። ገባ እንተዋወቃለን ምናምን እንጂ አዲስ የመጣች ኖርማል ቲክታክ ላይ አውርታኝ ምናምን ቢሆን አሮማይንድ እኔ እርግጠኛ ውሸትም ሊሆን ይችላል። ገባ ልቀበላትም ላልችል ይችላል። ግን እቺ ልጅ አውቃታለሁ። አንተ የምታውቃ ሴት እንደዚህ ሆና መታ ማስረጃውን ሰታ ምን ታረጋለህ? ዝም ትላለህ? ልጅ ይደርስ ይገርም መረጃው አለ አይከብድም። ኦኬ ካርሎስ እኛ እኮ አንተ ከኛ ጋር የምትሰራ ልጅ ነህ። እኛ አልተቀበልንም ሳይሆን አንዳንድ ጊዜ እኛ እርስ በርሳችን አንግባባም። ይሄ ትክክል ነው። ስለዚህ ካልተግባባን ግን አዳምጠኝ ካርሎስ፣ ካልተግባባን ግን የግድ ህዝብ እየሰማ መጨቃጨቅ የለብንም፣ መነጋገር መሰዳደብ የለብንም። እታች ወርደን ያሉትን ነገሮች ተነጋግረን መሬት ላይ ያለውን ስራ ሰርተን ልጅቷንም እኮ ነገም ከነገ ወዲያ የሚዘናት እኮ መቅረብ እንችላለን። በትክክል ማለት ለምንድን ነው ሙሌ ግልብጥብጥ የሚል ነገር ነው። አሁን በዚች በአጭር ጊዜ ላይ ውስጥ ያየሁት ግልብጥ ባንድ የሚል ነገር ነው ያየሁት። እኔ በእውነት በስርዓት እየሄደ ነበር ነገሮቹ። አሁን ግልብጥ ብሎ ደግሞ ወደ ሌላ ልጅቷ እስክትወርድ ድረስ ሁሉ ማለት ነው። እና እንደዚህ መሆን የለበትም። ተግባብተን ነበር ልጅቷ እንድትመጣ ያደረግነው አይደለ? ከመጣች በኋላ ብለን ሰማናት አይደለ? ከሰማን በኋላ ወደ መፍትሄ ሀሳቡ መሄድ ሲገባን እንዲህ የሚገለባበጡ ሀሳቦች ነው አሁን እየሰማሁ ያለሁት። እና የቱ ጋር ነው አሁን እሺ ምን ነው ማለት ምን ጋር ነው? እሺ አብርሽ አሞራይ ቀጥይ። ያልተናገሩ ሰዎች አሉ አናፍናቸው፣ እነሱ ሀሳብ ስላላቸው አሞራይ ሱሱ ኤቢዲ ትቀጥሉና ከዛ ወደ ሶሉሽኑ ወደ መፍትሄ ጉዳይ ነው የምንሄደው። እሺ እኔ እንደምለው እንደኔ ሀሳብ ካርሎስ አሁን ያለው አይለቀቅም፣ ፎቶ አይለጠፍም። ከጀርባ ቤተሰብ አለ፣ ፋሚሊ አለ። እኔ ካርሎስን እንደምለው የሚፈታ ቢልበት ነገር ሆኖ ቢፈታ ጥሩ ነው። አሁን ፎቶ ቤተሰብ አለ፣ ነገ ልጅ ይመጣል። ያ ነገር ካርሎስ በሚለው እሱ ካመነበት እናንተ ተነጋግራችሁ እውነት ከሆነ ለምን እሱ ለአንተ ራሱ ቢልክልህ እኮ ኦልሬዲ ሶስተኛው ወገን ደርሷል። ለአንተ ሲልክልህ አራተኛው ወገን በለው፣ ከዛ ይቀጥላል፣ ኦልሬዲ ይወጣል ማለት ነው። በእኔ እንደ ሀሳብ ባይለጠፍ ፎቶ ፕራይቬት ሆኖ ፎቶ ቢቀርብ አይኔ እድሉን ትሰጡኛላችሁ? ይቅርታ እሺ አጥር መጠን አድርጋችሁ አሁን ይኸውላችሁ፣ እኔ አንድ በጣም ከሚደብረኝ ፓርት ውስጥ ሀሳብ መስጠት ጥሩ ነው፣ ሀሳብ መነጋገር ግን ወደ ሶሉሽኑ ወደ መፍትሄው ነው መሰዳደቡ መነጋገሩ ምንም እዚህ ጋር ትርጉም የለውም። ስለዚህ ገስት ላይ አንድ ሁለት ሰው ብቻ ዝም ብሎ ሲያወራ ይሰለቻል። ስለዚህ ገስት ላይ ያላችሁ ሰዎች ሀሳባችሁን አጥር መጠን አድርጋችሁ ወደሚቀጥለው ስቴፕ እንሂድ። እሺ ቀጥይ አለም። አመሰግናለሁ እድሉ ስለሰጣችሁኝ፣ እግዚአብሔር ያክብርልኝ። በመጀመሪያ ደረጃ አንድ ሴት ልጅ ክብሯን ጥላ በዚህ መልኩ ቪዲዮ ተለቀቀብኝ ብላ ስትመጣ ውሸት ነው ወይም ደግሞ ለመፈመስ ነው ብላችሁ ያላችሁ እነ ጆከር፣ እውነት ለመናገር በዚህ በወረደ ነገር አይደለም ሴት ልጅ መፈመስ ወይም ደግሞ ፎሎ እንድትደረጉ ሌላም ነገር ማለት ነው። እች ልጅ ሀቅ ሳይኖራት እርግጠኛ ሆኜ የምናገረው እዚህ ሶሻል ሚዲያ ላይ አልመጣችም ወይ አሁን ጆከርን ለመተቸት ምናምን ሳይሆን ሀሳብ ስጪን ያልኩሽ። ጆከርን ራስንም ሆነ ለሚያደርጉት ነገር ማንንም የወንዶች ጉዳይን እዚህ ቤት ማንም ሰው እንዲተች አልፈቅድም። አሁን ከነሱ ራስ ውጭና ሀሳብሽን ብቻ ስጪ። ሀሳቡ እኔ የምለው ነገር ቢኖር ልጁን አግኝታችሁ አናግራችሁት እንዳይለቅ ማድረግ። ሲቀጥል ደግሞ ኢትዮጵያ ውስጥ መቼም ሕግ ያለበት ሀገር ነው። እንደምንም ብለን እዛ ባሉ ሰዎች ተይዞ በህግ እንዲጠየቅ ማድረግ ነው እንጂ ይለቀቅ የሚለው ወገኖች ያደግንበት ማህበረሰብም ባህላችንም እንደ ሀገርም ቪዲዮ ተቀማጭ ነው፣ ታሪክ ነው። ይጥፋ ቢባል የማይጠፋ ነገር ነው። ብዙ ነገሮችን እያየን ነው። ስለዚህ ነገች ልጅ ህይወት አላት፣ ትዳር አላት፣ ሌላም አይደለም ቤተሰብ እንደ ሀገር እንኳን የክፍለ ሀገር ልጅ እንኳን የዚህ ቀበሌ ቢባል ውርደት ነው አይደለም ቤተሰብ ማለት ነው። ስለዚህ ቪዲዮዋን እንዲለቅባት አይደረግ። ልጁ በተሻለ አቅም ተይዞ ለህግ ይቅረብ። ብሩን መላክ የለባትም። ግን ይሄኛውን መፍትሄ ብንፈልግለት ጥሩ ነው። ቪዲዮ ግን አይለቀቅ፣ ምክንያቱም ቤተሰብ አለ። አሁን ወደ ሶሉሽኑ እየተግባባ ነው። እሺ ቤት ይቀጥይ። ይኸውልህ ሙለሯ
ለምን እንደዛ አይደረግም? ፎቶ የልጁ ፎቶ መጀመሪያ በውስጥ አንተ ከፈለክ ድጋሚ ማውራት ከፈለክ ማውራት እንፈልጋለን ድጋሚ እናውራው የምትሉ ከሆነ እኔ ስልኩን በኢንቦክስ ልክላችኋለሁ። የቲክታክ አካውንቱን ሁሉንም አካውንቱን እኔ ልላክላችሁ። ማውራት የምችሉ በኢንቦክስ አውሩት። የሚመልስላችሁ ከሆነ መፍትሄ የሚሰጣችሁ ከሆነ አውሩት። ካልሆነ ሁለተኛው መፍትሄ ምን መሰለ? ሚዲያ ላይ ተወጥቶ ይሄ ልጅ እንደዚህ አይነት ስራ እንደሚሰራ ማዋረድ ነው ያለው ሁለተኛው አማራጭ። ምክንያቱም ምከረው እምቢ ካለ መከራ ይምከረው ነው አይደለ? ትነግረዋለህ በኢንቦክስ ስልኩ እኔ እንዳደረግኩት ታደርገዋለህ፣ ትነግረዋለህ። ካልሆነ የልጅቷ መቼም ልጅቷ እንደተዋረደች ይሄም ለቃቂ እንደሆነ ብዙ ሴቶች እንዲማሩበት ይሄ ልጅ መዋረድ አለበት። እኛንም ነው እያሰደበን ያለው፣ አንተንም ነው እያሰደበ ያለው፣ ወንዶችን ነው እያሰደበ ያለው። ገባ? በዚህ ልክ ድረስ እኔ እህቴ እንድትዋረድ ስለማልፍል እኔ እህት አለኝ። ገባ? እህት አለኝ፣ ወደፊትም ልጅ ይኖረኛል። ገባ? እቺ ልጅ እንደዚህ ሆና ብትመጣ ነገ ላይ የሆነ ሰው እንደዚህ ቢለጥፍባት በዚህ ልክ ድረስ ነው እኛ የምናስተናግዳት እንዴ? ውሸት ቢሆንስ ፌክ ፎቶዋ ሳይታይ እንዴት ኢትስ ኦኬ አይ ዶንት ማይንድ ብቻ ያለው መፍትሄ ልጁ